ሰላም ጤና ይስጥልኝ ወደ ፋስት ሬል ተከታታዮች ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ የህወሓት የቅርብ ሰው ስለ ህወሓት ሚስጥር በአደባባይ ተነፈሱ። የህወሓቱ አርሚ 13 ላይ መለስ ደምሷል ሲሉም ጀነራሉ ጉድ አሰሙ። በሽሬና ውጊያም 2400 የአርሚ 13 ኃይል ሙትና ቁስለኛ ሆኖ መቅረቱም በጀነራሉ አንደበት ተረጋግጧል። የተረፉት 400 ብቻ ናቸው መባል ደግሞ አጃይብ አስብሏል። ይህንና ብልጽግናን እንቀብረዋለን ሲሉም ጀነራሉ ከጎጃም ከባድ ዛቻ ስለማሰማታቸውና ከዛላምበሳ እስከ ወለጋ ጫፍ የተመሰረተው የጽምዶ ጥምረትም በቅርቡ ይፋ እንደሚደረግ ስለመገለጹ እንዲሁም በቃሊቲ ማረሚያ ቤት ውስጥ ከባድ ጸብ መቀስቀሱና መሰማቱም በክርስቲያን ታደረና በዮሐንስ በዓለም መካከል ስለተፈጠረው ግጭት ጉዳይ እና ስለ ጸቡ መነሻ አክለን ይዘን ቀርበናል። ላይክና ሼር እያደረጋችሁ አብራችሁን ትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። ሽረና ላይ የተበተነው የህወሓት ሽንፈትና ውርደት ቱቦ ዛሬ መተርተውን አላቆምም። ህወሓት ባልታሰበ ሁኔታ አከርካሪው ከተሰበረበት የሽረናው ጥቃት ጋር ተያይዞም አስደንጋጭ መረጃዎችን ያጋሩት የትግራይ ሰላም ኃይል ዋና አዛዥ ጀነራል ገብረ እግዚአብሔር በየነም የህወሓት አርሚ 13 ላይ መለስ ደምሷል ሲሉም ተናገሩ። ህወሓት የትግራይን ህዝብ የጀግንነት ታሪክም አዋርዷል ሲሉም አክለዋል። በዚሁ የሽረና ግንባር የተደረገ አስጨራሽ ውጊያም እና ተከታታይ የድሮን ጥቃትም በቅርቡ ከደደቢት በረሃ ተሻግሮ ወደ ሱዳን የገባው አርሚ 13ም ሙሉ በሙሉ መደምሰሱን የገለጹ ጀነራሉም እሳቸው አባል በነበሩበትና እስከ ብርጋዴር ጀነራል ማዕረግ የደረሱበት የህወሓት ግማሽ ክፍለ ዘመን ታሪክም ተመዝግቦ የማያውቅ ምርኮኛ መያዙን ተናግረዋል። ጀነራል ገብረ እግዚአብሔር እንደገለጹ ከሆነም በዚህ ጦርነት ግንባር በተደረገው ጦርነት ውስጥም ከ600 በላይ ታጣቂዎች እጁን ለመከላከያ ሰራዊት መስጠቱን ጠቅሰው በአንድ ግንባር ብቻ የተማረከው ይህ ቁጥርም የቡድኑን አቅም ደካማነትና የትግራይ ህዝብ የመጠበቅ አደራ ሊወጣ የማይችል መሆን አክለዋል። መቀመጫውን በአፋር ነጻ ቀጠናዎች በማድረግ ህወሓትን በትጥቅ ታግሎ ለመጣል ከራሱ ከህወሓት አፈንቅጦ የተደራጀውና ራሱን የትግራይ ሰላም ኃይል ብሎ የሚጠራው ወታደራዊ ቡድንም በዋና አዛዥነት የሚመሩት ወዲ አጥሩም ይህን የተናገሩት እርሳቸውን ጨምሮ ጀነራል ጻድቃን ገብረትንሳኤና ሌሎችም ወታደራዊ መኮንኖችን እንዲሁም እንደ ጌታቸው ረዳ ያሉ ፖለቲከኞችን ባሰባሰበውና ትግራይን ከደብረ ጽዮን ቡድን ለመረከብ እንቅስቃሴ ያደርገ በሚገኘው የትግራይ የሰላም ለውጥ ምክር ቤት ባደረጉት ስብሰባ ላይ ነው። የህወሓት ኃይሎች በሌሎችም አቅምና ዝግጅት ሲፎክሩም ከርመው በመጨረሻም አሳፋሪ ሽንፈት መካነባቸውን የገለጹ ወዲ አጥሩም በሽሬና ውጊያ ላይም ዋና ተሳታፊ የነበረው አርሚ 13 የተባለው የህወሓት ኃይልም በጠቅላላ ከበፊቱ ጦርነት በነበረው የሰው ኃይል 2800 እንደነበር አሳስበው ከጦርነቱ ማግስት የተፈጠረው ግን 400 ታጣቂዎች ብቻ ነው የቀሩት ሲሉም ተደምጠዋል። 2400 የሚሆኑ ታጣቂዎች ሙተኛ ቁስለኛ ሆነዋል፣ የተረፉት ደግሞ ምርኮኛ ሆነዋል ብለዋል። በቀጣይ መረጃ ከሰሞኑ በርካቶችን ያነጋገረ ካለው የአማራ ክልል ታዋቂ ፖለቲከኞችና የሚዲያ ባለሙያዎች የይቅርታ ሂደት ጋር ተያይዞ አስደንጋጭና አነጋጋሪ መረጃ ከማረሚያ ቤት ሾልኮ ወጥቷል። ጉዳዩ ታራሚዎች እንዲፈርሙት በተዘጋጀውና የፋኖ ትጥቅ እንቅስቃሴ ሽብርተኝነት ነው፣ በክልሉ ለተከሰተው ቀውስና ውድመትም ሙሉ ኃላፊነት እንወስዳለን፣ ወንጀለኞች ነን የሚል ይዘት ካለው ሰነድ ጋር ተያይዞ ከባድ አለመግባባት መከሰቱ የተሰማ ሲሆን አለመግባባቱም አካላዊ ግጭትን የሚያካትት መሆኑ ታውቋል። ከአማራ ክልል ቀውስ ጋር በተያያዘ ተከፈተባቸው የሽብርተኝነት ክስ እንዲቋረጥ የቀረበውን የይቅርታ ሰነድ የተቀበሉና ውድቅ ያደረጉ ተከሳሾች የታሰሩበት ክፍል እንዲለያይ መደረጉን ምንጮች ለቢቢሲ ተናገሩ። ተከሳሾቹ ማቆያ እንዲለያይ የተደረገውም በይቅርታ ሰነዱ ምክንያት ከተፈጠረው አለመግባባት ጋር በተያያዘ መሆኑን ምንጮች ገልጸዋል። የሽብር ክስ ቀርቦባቸው በእስር ላይ የሚገኙት የህዝብ ተወካዮች፣ የመገናኛ ብዙሃን ባለሙያዎችና ሌሎችም ተከሳሾች መንግስት ይቅርታ ሰነድ እንዳቀረበላቸው 3 ምንጮች ለቢቢሲ ተናግረዋል። ታሳሪዎቹም ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ ለቀረበላቸው ጥያቄም የተለያዩ ምላሽ መስጠታቸው ተገልጿል። ከማክሰኞ ሐምሌ 5 ቀን 2018 ዓ.ም ጀምሮ የይቅርታ ሰነዱ ላይ ፊርማቸውን ያኖሩና የተቃወሙ ተከሳሾች የነበሩበት ማቆያ ክፍልም እንዲለያይ መደረጉ ምንጮች አስረድተዋል። ሰነዱ ላይ እንደማይፈርሙ ከገለጹ ተከሳሾች መካከልም የአማራ ክልል ምክር ቤት አባሉ ዮሐንስ ቧያለው፣ መስከረም አበራ፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ ወጋቸውና ዶክተር ቴዎድሮስ ኃይለማርያም ይገኙበታል። የመገናኛ ብዙሃን ባለሙያዎች ጎበዜ ሲሳይ፣ መስከረም አበራ፣ ዳዊት በጋሻው፣ አባይ ዘውዱና ገነት አስማማውም ሰነዱ ካደረጉ መካከል እንደሚገኙበት ቢቢሲ ያነጋገራቸው ምንጮች አመላክተዋል። በአንድ ክፍል ውስጥ ከ60 በላይ ተከሳሾች እንደነበሩ የሚገልጹት ምንጮችም ሰነዱን ካልፈረሙት 4 ተከሳሾች ከዚያ ክፍል እንዲቆዩ ተደርጓል። የተቀሩት ደግሞ ማክሰኞ ከማቆያ ወጥተው በማረሚያ ቤት ውስጥ ወደሚገኝ ሌላ ክፍል መዘባቸው ተገልጿል። ይህ እርምጃ የተወሰደውም በሁለቱ ቡድኖች መካከል አቋም መለየት ምክንያት አለመግባባት በመፈጠሩ መሆኑ ምንጮች ጠቅሰዋል። ከክፍሉ መለየት በኋላም ሰነዱን አንፈርምም ያሉ ተከሳሾች ላይ ተደጋጋሚ ፍተሻ እየተደረገባቸው እንደሚገኝ ምንጮች ተናግረዋል። በተለያዩበት ቀን ማክሰኞ ዕለት ፍተሻ ተደረገ። በማግስቱ ሮብ ዕለትም የቢቢሲ ዘገባ ከወጣ በኋላ ደግሞ ከፍተኛ ፍተሻ መካሄዱን አክለዋል። የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ የተደረገውም የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ ለአንድ ወር ያክል ታሳሪዎችን ከመንግስት ጋር ካደራደረ በኋላ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ለቢቢሲ ገልጿል። ሰነዱ ከቀረበላቸው ከ300 በላይ ተከሳሾችም አብዛኞቹ ፊርማቸውን ማኖራቸውን ቢቢሲ አክሏል።
ለመፈረም ፈቃደኛ ያልሆኑ ተከሳሾችም የቀረበውን ክስ በመቃወም በፍርድ ቤት የተከራከሩ ባሉበት ሁኔታ ወንጀለኞች ነን ብለን ለመፈረም ፈቃደኛ ለመሆናቸውን እንዳሳወቁ ሶስት ምንጮች ተናግረዋል። የይቅርታ መጠየቂያ ሰነዱም ታሳሪዎቹ በተለያዩ መዝገቦች የቀረበውን የወንጀሎችን አምነው ኃላፊነት እንዲወስዱ የሚጠይቅ መሆኑን ቢቢሲ የተመላከተውና ሰነዱን አንፈርምም ያሉ ተከሳሾችም የጻፉት ደብዳቤ ያመለክታል። ጠያቂያቸውም መንግስት ለክሱ ልባት መስጠት ከፈለገ ህጉ በሚፈቅደው መንገድ ክሱን አቋርጦ በምህረት ይፍታን የሚል ነው። በወንጀል ህግና በይቅርታ አዋጅ መሰረትም አንድ ተከሳሽ ወንጀለኛ ተብሎ ካልተፈረደበት በስተቀር በይቅርታ ሂደት ውስጥ ማለፍ እንደማይችል የህግ ባለሙያዎች ይገልጻሉ። በቀጣይ መረጃ ከወራት በፊት የፋኖ ታጣቂዎች ወታደራዊ መሪ ሆነው የተሾሙት ጀነራል ተፈራ ማሞ ሰራዊታቸው በአጥቂው ላይ የመጨረሻውን በትር ለመሰንዘር ዝግጅቱን ማጠናቀቁን አወጁ። ከህወሓትና ከኦሮሞ ነጻነት ሰራዊት ጋር ተመሰርተ ስለተባለ ወታደራዊ ጥምረት ጽምዶም የጠየቁት ጀነራሉ ኃይላችን በመንግስት በሽብርተኝነት ከፈረጃቸው ድርጅቶች ጋር ጭምር እየሰራ መሆኑን ያረጋገጡ ሲሆን መንግስትን ከማንኛውም ኃይል ጋር ተባብረን እንመተዋለን ሲሉም አክለዋል። ስለ ትብብሩ ሲገልጹም ከሌሎች ኃይሎች ጋር የሚደረግ ትብብር ትግሉ የሚጠይቀውና መደረግ ያለበት መሆኑን የጠቀሱት ጀነራሉ በመንግስት ላይ ድንጋይ ይወረውራሉ ከሚል ኢትዮጵያዊ ጋር ሁሉ መተባበራችንን እንቀጥላለን ሲሉም አክለዋል። አገዛዙ መቀበር አለበት የሚል አቋም ካላቸው ኢትዮጵያ ውስጥ ካሉ ሁሉም ኃይሎች ጋር መተባበራችንን እንቀጥላለን። አሁን እየሰራን ባለንበት ስራም በጣም በአጭር ጊዜ ውስጥ ተባብረን ብልጽግናን እንቀብረዋለን ሲሉ የተደመጡት ጀነራል ተፈራም ቡድናቸው ሻዕቢያና የሱዳን መንግስት ጋር ያለውን ግንኙነት ስለመመስረት ለቀብላቸው ጥያቄም ሲመልሱ ደግሞ መንግስት ለውጭ ኃይሎች የሚያወራው እኛ የፈጠንበት ጭንቀት መቋቋም ስላልቻል ነው በማለት ውድቅ ያደረጉ ሲሆን ሌላ የውጭ ኃይል ድጋፍ አያስፈልገንም እኛው እንሰራለን ሲሉም ተደምጠዋል። እኛ ከትግራውያኖች ጋር ብንተባበር ያምርብናል፣ ከኦሮሞዎች ጋርም ከመላው ኢትዮጵያውያን ጋር ብንተባበር ያምርብናል ያሉት የፋኖ መሪው ብርጋዴር ጀነራል ተፈራ ማሞ ፋኖ ኦላና ህወሓትን ጨምሮ ትጥቅ ባነሱ ኢትዮጵያውያን ታጣቂዎች መካከል የተመሰረተ ጥምረት ዝርዝር መረጃም በቅርቡ በሚዲያ በኩል ይፋ እንደሚደረግ ተናግረዋል። ጀነራሉ ከሌሎች የውጭ ኃይሎች ጋር ግንኙነት የለን የሚባሉ እንጂ ከሰሞኑ በሽሬና በተደረገው ውጊያም እሳቸው ከሚመሩት ኃይል ጋር በጥምረት ከሚሰራው ህወሓት ጋር ከሱዳን ጦርና ከሻዕቢያ የተረከባቸው በርካታ የጦር መሳሪያዎችና የሎጂስቲክ ድጋፎች በቁጥጥር ስር መዋላቸው የሚታወስ ሲሆን እሳቸው የሚመሩት ፋኖም በተደጋጋሚ ከሻዕቢያ መንግስት ከፍተኛ የጦር መሳሪያም ድጋፍ እንደሚደረግለት መንግስት ሲገልጽ መቆየቱ ይታወሳል። ይህ በእንዲህ እንዳለ ባሳለፍነው ሳምንት የወጡ መረጃዎችም የፋኖ ሰብሳቢው ዘመነ ካሴ ወደ አስመራ ተሻግሮ ከአፋር አብዮታዊ ግንባር አጉጉሞ ጋር ከፍተኛ አመራሮች ጋር በትብብርና በውህደት ዙሪያም ምክክር ማድረጉን ለፋኖ ቅርበት ያላቸው ሚዲያዎች በኩል መዘገቡ የሚታወስ ሲሆን ይህም ጀነራሉ ያለምንም የውጭ ኃይል ድጋፍ እየተንቀሳቀስ ነው ካሉት ገለጻ ጋር የሚጻረር ሆኗል። የተወዳጁ ቻችን ቤተሰቦች ለሁሉ እናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥናችሁ ተመሪዎቻችን እስካሁን አዳምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እስክንገናኝ ቸር ቆዩ።